ጤና ይስጥልኝ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ዜናዎቹ በመምራት ማህሌት ጸጋ አብራችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እናልፋለን። ግብርና ሚኒስቴር ምዕራብ ትግራይን ወደ አማራ ክልል አካሎ ያወጣውን መረጃ ህገ መንግስቱን የሚጥስና የትግራይ ሉዓላዊ ግዛትን የሚጥስ ነው ሲል ጽላል የምዕራብ ትግራይ ሲቪል ማህበረሰብ አወገዘም። የፌዴራል መንግስት ህገወጥ ተግባራትን እንዲቆምና ህገ መንግስታዊ ጥሰት ለሚፈጽሙ አካላት ወደ ህግ እንዲያቀርቡም ጥሪ አቅርቧል። ታደሰ ልጅ አለም ተመልክቶታል። ጽላል የምዕራብ ትግራይ ሲቪል ማህበረሰብ የፌዴራል መንግስት የትግራይ ሉዓላዊ ግዛት ታሪካዊ ጂኦግራፊያዊና ህጋዊ ማንነት እየጣሱ ባሉ ተቋማትና አካላት ላይ ከሚፈጽሙት ህገወጥ ተግባር እንዲያስቆምና በህግ እንዲጠየቁ ጥሪ አቅርቧል። የኢትዮጵያ ግብርና ሚኒስቴር ሰሞኑ ያወጣው የምዕራብ ትግራይ ህገ መንግስታዊ ሉዓላዊ የሚጻረር መረጃ አስመልክቶ ጽላል የምዕራብ ትግራይ ሲቪል ማህበረሰብ ባወጣው መግለጫ ላይ የግብርና ሚኒስትሩ የምዕራብ ትግራይን ወደ አማራ ክልል አካሎ ያወጣው መረጃ ህገ መንግስቱን የሚጻረርና የትግራይ ሉዓላዊ ግዛት የሚጥስ ነው ሲል ጽላል የምዕራብ ትግራይ ሲቪል ማህበረሰብ በጥብቅ አውግዞታል። በምዕራብ ትግራይ ዙሪያ የሚለቀቁትን ህገወጥና ተቀባይነት የሌላቸው መረጃዎች እንደሚያወግዝ ገልጿል። የምዕራብ ትግራይ ሲቪል ማህበረሰብ እንደመሆናችን መጠን የኢትዮጵያ ግብርና ሚኒስቴር መስከረም 23 2018 ዓ.ም በምዕራብ ትግራይ ያለውን የመኸር ዝግጅት አስመልክቶ ያወጣውን መረጃ በጽኑ እናወግዛለን። በተለይም የምዕራብ ትግራይ መሬት የአማራ ክልል ነው ብሎ መዘገቡ ህጋዊ መሰረትና ተቀባይነት የሌለው ነው ብሏል። በመሆኑም ጽላል የምዕራብ ትግራይ ሲቪል ማህበረሰብ ድርጊቱን የአካባቢውን ታሪካዊ ጂኦግራፊያዊና ህጋዊ ማንነት ላይ የተሳሳተ ግንዛቤ የሚፈጥርና የህገ መንግስቱን ድንጋጌ የሚጋፋ በመሆኑ አጥብቆ አውግዟል። በተመሳሳይ የሚሰጡ ማንኛውም መረጃዎች ከእውነት የራቀ የተደበቀ የፖለቲካ አጀንዳ ያላቸውና ህዝቡን ለማሳሳትና ለመበደል የታቀዱ ናቸው ብሏል። እንዲህ አይነቱ የተዛባ መረጃ ለክልላዊ ሰላምና መግባባት ከፍተኛ ስጋት ይፈጥራል ብሏል። ማህበሩ መሰል ህገወጥና ኢፍትሐዊ ድርጊቶች በሁለቱም ህዝቦች ሰላም፣ መረጋጋትና ማህበራዊ ትስስር ላይ ከፍተኛ ተጽዕኖ እንዳላቸውም ተመላክቷል። ጽላል የምዕራብ ትግራይ ሲቪል ማህበረሰብ የኢትዮጵያ መንግስት ይህንን ህገወጥ ተግባር እንዲያስቆም፣ የምዕራብ ትግራይን ህጋዊ ማንነት እንዲያስከብር፣ መሰል ህገወጥ ድርጊቶችን የፈጸሙ አካላትን በህግ እንዲጠየቁ እንዲሰራም ጠይቋል። የትግራይ ማህበራዊ ረድኤት ተቋም ማረድ ከሄልፕ ኤድ ጋር በመተባበር በቆላ ተንቤን ወረዳ በድርቅ ለተጎዱ አካባቢዎች የ18 ሚሊዮን ብር ድጋፍ አደረገ። በድርቅ ለተጠቁ 3 ቀበሌዎች ከገንዘብ ድጋፍ ባለፈ 1600 ኩንታል የእንስሳ ቀለብና የውሃ ማከሚያ ቁሳቁስ ድጋፍ አድርጓል። የበላይ ሽፈራ ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። የትግራይ ማህበራዊ ረድኤት ተቋም ማረት በከባድ ድርቅ ለተጎዱ በቆላ ተንቤን ወረዳ ያቀር ቀበሌና አካባቢው ለሚገኙ ወገኖች አስቸኳይ ሰብአዊ ድጋፍ ለማድረግ ከሄልፕ ኤድ ኢንተርናሽናል ያገኘውን 36 ሚሊዮን ብር ድጋፍ ማድረጉ ይታወቃል። የዚሁ አካል የሆነ ድጋፍ በያቂር፣ ሽሉም እምንና ዘላቅሚ ቀበሌዎች ለ1362 በድርቅ ለተጎዱ የቤተሰብ አስተዳዳሪዎች ሰጥቷል። ይህም 18 ሚሊዮን ብር ለየግላቸው፣ 13200 ብር ለ800 ወገኖች፣ 1600 ኩንታል የእንስሳት ቀለብ እንዲሁም ለ2000 ወገኖች የውሃ ማከሚያ ድጋፍ አድርጓል። ድጋፍ የተደረገላቸው ወገኖች በድርቅ ክፉኛ መጎዳታቸውን የገለጹ ሲሆን በማረት የተሰጣቸው ድጋፍ ከቁም ነገር ለማዋል እንደሚሰሩ አስታውቀዋል። እኛን ለመደገፍ ደከመኝ ሰለቸኝ ሳትሉ ዳገት ቁልቁለቱን ሳይዛችሁ እዚህ ድረስ በመምጣት ድጋፍ ላደረጋችሁልን አካላት በሙሉ ምስጋናችን ላቅ ያለ። ይህ ድጋፍ ላደረጉልን በጎ አድራጊ አካላት በጣም አመሰግናለሁ። የተሰጠኝ ገንዘብ 13200 ብር ነው። ገንዘቡ ለዶሮ እርባታና ጤንነቴን ለመመለስ መታከሚያ ለማዋል ነው ያሰብኩት። ፕሮጀክቱ በድርቅ ለተጎዱ ወገኖች አስቸኳይ ምላሽ ለመስጠት በእንስሳት ቀለብ፣ የውሃ ማከሚያና የገንዘብ ድጋፍ እየሰጠ መሆኑን በትግራይ ማህበራዊ ረድኤት ማረት የፕሮጀክቱ አስተባባሪ ወይዘሮ ረዚና ታደለ ያስረዳሉ። አብ 3 ጣቢያታት ቆላ ተንቤን በ3 የቆላ ተንቤን ቀበሌዎች ማለትም ሽሉም እምኒ፣ ዘላቅመናና ያቄርም ነው ድጋፍ ያደረግን የምንገኘው። በብር ብቻ ስናየው ከ18 ሚሊዮን ብር በላይ ነው ድጋፍ ያደረግን የምንገኘው። ለአንድ ሰው 13300 ብር ነው የሚደርሰው። ለ1362 ሰው ነው እየረዳን የምንገኘው። ከ1600 በላይ ኩንታል የሚሆን የእንስሳት ቀለብና ለ2000 የሚሆን የውሃ ማከሚያም እየሰጠን እንገኛለን። የቆላ ተንቤን ወረዳ አስተዳዳሪ አቶ ባህረ ገብረ መድህን የትግራይ ማህበራዊ ረድኤት ተቋም ማረት ላደረገው ድጋፍ ያመሰገኑ ሲሆን ችግሩን በዘላቂነት ለመፍታት መንግስታዊና መንግስታዊ ያልሆኑ አካላት የበኩላቸውን ሚና እንዲወጡም ጥሪ አቅርበዋል። ጣቢያ ያቀረን ያቀር
መጎራባቱ ዝኾና ጣቢያታትን የአቄር ቀበሌና አጎራባች የሆኑ አካባቢዎች ያጋጠሙን የድርቅ አደጋ ማረትና ሄልፕ ኤጅ ኢትዮጵያ በመተባበር ያደረጉት የገንዘብ የእንስሳት ቀለብና የውሃ ማከሚያ ድጋፍ ይዘው መጥተው ለህብረተሰቡ እየሰጠ ይገኛል። በዘላቂነት ኢኮኖሚ ለውጥ የሚያመጣ የኑሮ ዘዴ እንዲኖራቸው ለማስቻል መንግስታዊና መንግስታዊ ያልሆኑ አካላት ድጋፍ እንዲያደርጉ ጥሪን አቀርባሉ። የትግራይ ማህበራዊ ረድኤት ተቋም ማረት አስቸኳይ ሰብአዊ ድጋፍ ከማድረግ ባሻገር ትግራይን መልሶ ለመገንባት በሚደረገው እንቅስቃሴ ትልቅ አስተዋጽኦ እያደረገ መሆኑንም ተገልጿል። በአይደር ሪፈራል ሆስፒታል በሀገርም ሆነ በአፍሪካ ደረጃ የመጀመሪያ የተባለለት ውጤታማ የቦቶክስ ቀዶ ጥገና ተካሄደ። ቀዶ ጥገናው በእምብርት ውስጠኛው አካባቢ ክፍተት የነበረው ጨቅላ ህፃን ቦቶክስ በመጠቀም በተደረገው ቀዶ ጥገና በጨቅላ ህፃኑ አጋጥሞ የነበረው ችግር ተፈቶ በጤናማ ሁኔታ ላይ እንደሚገኝ ተገልጿል። ለጸገነት ጊዳይ ዘገባ ታሪክ ፍሳ ከሰሞኑም በአይደር ሪፈራል ሆስፒታል በሀገር ደረጃም ሆነ በአፍሪካ ደረጃ የመጀመሪያ የተባለለት ውጤታማ የቦቶክስ ቀዶ ህክምና ተከናውኗል። ቀዶ ህክምናው በህፃናት ልዩ ስፔሻሊስት ዶክተር ይርጋለም ተክለብርሃን የተመራ የሐኪሞች ቡድን ያካሄደው ሲሆን በእምብርቱ አካባቢ ክፍተት የነበረው ጨቅላ ህፃን ቦቶክስ የተባለ ሂደትን በመጠቀም በተደረገ ቀዶ ህክምና በጨቅላ ህፃኑ አጋጥሞ የነበረው ችግር ተፈቶ በመልካም ሁኔታ ላይ እንደሚገኝ ተገልጿል። ቀዶ ህክምናውን በማስመልከት ትግራይ ቴሌቪዥን ቀዶ ጥገናውን ከመሩት የህፃናት ህክምና ቀዶ ጥገና ልዩ ስፔሻሊስት ዶክተር ይርጋለም ተክለብርሃን ጋር ቆይታ ያደረገ ሲሆን በጨቅላ ህፃኑ አጋጥሞ የነበረውን እክል እንደሚከተለው ገልጸውታል። እምብርቱ ከባቢ ቆዳን ጨዋዳን ከያለው 8 ሴንቲሜትር ዝኸውን ክፍተት ዘለዎ ኮይኑ ቆዳና ጡንቻ ሳይኖረው እምብርቱ አካባቢ 8 ሴንቲሜትር የሚሆን ክፍተት ያለው ሙሉ አንጀቱና ጉበቱ ውጭ ላይ ሆነው ትንሽ እንደ ፌስታል የሚመስል መሸፈኛ ያለው ነው። ይህ ደግሞ በሆድ ግድግዳ ላይ ክፍተት መኖሩ ወይም አብዶሚናል ኢፌክት የምንለው አይነት ነበር። ለይተን ስንመለከተው ኢንፍሉዌንስ የለም ነው የሚለው። ይህ ኢንፍሉዌንስ የለም ማለት እኛ ይህ ኬዝ የተለመዱ ኬዞች ከምንላቸው መካከል ነው። በጨቅላ ህፃኑ ያጋጠመው ችግር አንጀቱንና ጉበቱን ወደ ውጭ በመውጣት ፌስታል በሚመስል ነገር የተሸፈነና በእምብርቱ አካባቢ የ8 ሴንቲሜትር ክፍተት አጋጥሞ እንደነበር የሚናገሩት ዶክተር ይርጋለም ለእንደዚህ አይነት ችግሮች እንደ መንስኤ ሊሆኑ ይችላሉ ተብለው የሚገለጹ አሉ በማለት በዝርዝር አስቀምጠዋል። እዚያ መድኃኒት በመውሰዱ ወይም ደግሞ እዚህ በመኳና ታማዘሪያ የዚህ ምክንያት ህፃኑ እንደዚህ በመሆኑ ነው ወይም ያች እናት እንደዚህ ስለሆነች ነው ይህ ያጋጠመው ለማለት ከባድ ነው። ግን ደግሞ የዚህን መንስኤዎች ሊሆኑ የሚችሉ ጉዳዮች አሉ። ለምሳሌ አንድ እናት በእርግዝናዋ ወቅት የምታጨስ ከሆነ፣ አልኮል ነገር የምትወስድ ከሆነ ወይም ያ ህፃን ልጅ የተወለደው በእድሜ ገፋ ካሉ እናቶች ከሆነ እናቶች በእርግዝና ወቅታቸው ስኳር ካላቸው እንደ መንስኤ የመሆን እድል አላቸው። በጨቅላ ህፃን እምብርት አካባቢ ከ5 ሴንቲሜትር በታች የሆነ ክፍተት ሲያጋጥም የሚሰጥ ህክምና በተመለከተ ማብራሪያ የሰጡት የህፃናት ቀዶ ጥገና ልዩ ስፔሻሊስት ዶክተር ይርጋለም አሁን በህፃኑ ልጅ አጋጥሞ የነበረው የ8 ሴንቲሜትር እና ሰፋ ያለ ክፍተት እንደነበር በማውሳት በተደረገው የህክምና ክትትል በሀገር ደረጃ የመጀመሪያ ስኬታማ ቀዶ ጥገና መደረጉንና ህፃኑን በተሻለ የጤና ሁኔታ ላይ እንደሚገኝ አብራርተዋል። ከምዚ አይነት ኬዛት ኩሉ ጊዜ ገጥሞና እዮም ቅድመ ከዚ ተፈላላይ አይነት መፍትሄታትና እንቆርሎም ይራ እንደዚህ አይነት ኬዞች ሁል ጊዜ ያጋጥሙናል። ከዚህ በፊት የተለያዩ መፍትሄዎች ነበር የምንወስደው። ለምሳሌ በእምብርት አካባቢ ያለው ክፍተት ከ5 ሴንቲሜትር በታች ከሆነ ልክ ህፃኑ እንደተወለደ ቀዶ ጥገና ክፍል ወስደን አንጀቱ ወደ ውስጥ አስገብተን ነው ግድግዳውን የምንዘጋው። እምብርታቸውም ይሰራል። ክፍተቱ ከ5 ሴንቲሜትር በላይ ሲሆንና ጉበት የያዘ ከሆነ ግን ልዩ ህክምና ያስፈልገዋል። ለምሳሌ አሁን ያጋጠመው 8 ሴንቲሜትር ክፍተት ነው። ይህ ደግሞ ሰፊ ነው። አሁን ለየት የሚያደርገው ህፃኑ ልጅ ከተወለደ በኋላ በ3ኛው ቀን ቦቶክስ የሚባል መድኃኒት አለ። ይህ ደግሞ ጡንቻቸው እንዲፍታታ ነው የሚያደርገው። ይህ ማለት በሁለቱ ጎናችን በኩል ያሉ ጡንቻዎችን መድኃኒቱ በመርፌ በመውጋት ፓራላይዝ አደረግነው ማለት ነው። ስለዚህ ጡንቻዎቹ ይፍታታሉ። እንደዚህም ነው ያደረግነው። ከዛ ሁሉንም ነገር ወደ ቦታው መልሰን የነበረው ክፍተት ዘግተን እምብርቱንም በቀላሉ ለመስራት አስችሎናል። ይህ ደግሞ በሀገራችን ተሰርቶ አያውቅም።
በእኛ ነው የተጀመረው። የተሰራው የተሳካ ቀዶ ጥገና በሀገር ደረጃም ይሁን በአፍሪካ ለመጀመሪያ ጊዜ መሆኑን የገለጹት ራዲዮሎጂስት ዶክተር በርሂው ታድሹ በበኩላቸው የተሳካ ቀዶ ጥገና ለመስራት የነበራቸው ሂደት እንደሚከተለው ገልጸውታል። በደንብ ሪላክስ ሆንቱ ጨዋዳ ጡንቻዎቹ በደንብ እንዲፍታቱ አልትራሳውንድ እያየ በትክክለኛ ቦታው መድኃኒት መወጋት አለባቸው። እንደዚህ ካልሆነ ውጤቱም ትክክል አይሆንም። ስለሆነም አልትራሳውንድ እያየን በሚፈለጉ ቦታዎች በ6 ቦታዎች ነው መድኃኒቱን የወጋ ነው። በዚህ መልኩ አልትራሳውንድ ተጠቅመን ህፃን ልጁን መድኃኒት ሰጠ ነው። ከዛ በኋላ ተመልሶ ሲመጣ ሰውነቱ ተፍታቶ ወጥቶ የነበረውን አንጀት ወደ ውስጥ ተመልሶ ጡንቻዎቹን በደንብ ተፍታተው ስለነበር ቀዶ ጥገናው እንዲሰራ ቀላል አድርጎታል። ይህ የሰራነው ስራ በኢትዮጵያ ተሰርቶ የማያው ነው። በአፍሪካ ደረጃ መሰራቱን የሚያሳዩ ብዙም ሪፖርቶች የሉም። ካየናቸው የተለያዩ ሪፖርቶች በደንብ አንብበን ተረድተን ነው ይህንን ስራ ለመጀመሪያ ጊዜ የሰራ ነው። ቀዶ ጥገናው ካለቀ በኋላ ውጤቱ በጣም ደስ የሚልና ጥሩ ነው የሆነው። በጣም ጽቡቅ ውጤት ሆይን መጨረሻና በጣም ደስ ብል ስራ የተሰራ ለዛም ሩማቲክ የልብ ህመም ገዳይ በሽታ በመሆኑ ማህበረሰቡ ላይ የግንዛቤ ስራ መሰራት እንዳለበት የትግራይ ጤና ቢሮ ገለጸ። ይህ በሽታ ለመከላከል የቅድመ ምርመራና መከላከል ስራ ላይ በትኩረት መሰራት እንዳለበትም የጤና ባለሙያዎች ጠቁሟል። ፉርቱና ገብሩ ተጨማሪ አላት። የልብ ቀን በዓለም ለ25ኛ ጊዜ በክልላችን ለ10ኛ ጊዜ እየተከበረ ይገኛል። የልብ ህመም ህብረተሰቡ ባለው አናሳ ግንዛቤ በአሁኑ ጊዜ አደጋ የሆነ መምጣቱን በዚህም የልብ ቀን ምክንያት በማድረግ የልብ ህመም የምርመራና የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑን በመቀለ ዩኒቨርሲቲ ሩማቲክ የልብ ህመም ቁጥጥርና መከላከል አስተባባሪ አቶ ፍቅረ አብርሃ ገልጸዋል። የመርሃ ግብሩ ዓላማ በማህበረሰቡ ዘንድ ግንዛቤ ለመፍጠር ነው። ከትናንትና ጀምሮ ስናካሂደው የነበረው መርሃ ግብር ነው። ትናንት የተለያዩ ምርመራዎች ስናደርግ ነበር። ለልብ በሽታ ተጋላጭ የሚያደርጉ ምርመራዎች በማድረግ በመለየት ህብረተሰቡ ግንዛቤ እንዲኖረው ለማድረግ እየሰራን ነበር። ዛሬ ደግሞ አንዱ ህብረተሰቡ ማወቅ ካለበት የእንቅስቃሴ የማድረግ ነው። ከሮማናት አደባባይ እስከ አይደር ግቢ ድረስ በእግር ተጉዘን መጥተናል። ከዛ በኋላ ደግሞ እዚህ የተለያዩ ሪሰርቾች ፕሬዘንት ተደርገዋል። የልብ ህሙማን ማህበር መቋቋሙንና በዚህ ማህበርም ሰፊ የህብረተሰብ ግንዛቤ ማስጨበጫ የቅድመ ምርመራ ስራዎች ለመስራት መታቀዱን የገለጹት የትግራይ የልብ ህሙማን ማህበር ፕሬዝዳንት ዶክተር ፀሐይ አስመላሽና በአይደር ሆስፒታል የልብ ስፔሻሊስት ዶክተር ክብረ አብ ግደይ ናቸው። የልብ በሽታ መንስኤ የሆኑት መከላከል ምንችላቸው አሉ። ስለዚህ መከላከል ምንችላቸውን የልብ በሽታ መንስኤዎች ህብረተሰቡ እንዲያውቃቸውና የመከላከል ስራ እንዲሰራ አድቮኬሲ እሱን ለመስራት ነው ዋናው ዓላማ አድርጎ ከዛ ደግሞ ታማሚዎችን አቅም ከፈቀደ ማገዝ እንዲችል እኛ ያገኘነውን ሕክምና ያገኝ በሚል ነው ያቋቋሙት መጀመሪያውንም ማህበሩ። ስለዚህ እሱን ለማስቀጠል ነው ማህበሩ የተቋቋመው። እነዚህ የማይተላለፉ በሽታዎች በጣም እየጨመሩ ነው። ከስኳር ደም ግፊት ጨምሮ እነሱ ደግሞ ያው የልብ በሽታ ስለሚያመጡ እንግዲህ ዓለም ላይ እንግዲህ አንደኛ በገዳይነት የልብ በሽታ ነው ዘ ሃይስት እንግዲህ ከካንሰር በላይም እኛ ሀገርም ወደዛ የመሄድ ቴንደንሲ ነው ያሉት። በሆስፒታል ያጠና ነውም ከሆስፒታል ውጪ ያሉ ጥናቶች። ስለዚህ የልብ ህመም እንደ አሁን እየጨመረው እንዳለው ብዙ ትኩረት አልተሰጠውም። እሱ ላይ ነው መስራት እንፈልገው። ስለ ሩማቲክ የልብ ህመም ማህበረሰቡ ምንም አይነት ግንዛቤ እንደሌለው ማረጋገጥ ችለናል ያሉት በአይደር ሆስፒታል ነርስ የሆኑት ሲስተር ብርክት በላይ ህመሙ ቶሎ ካልታከመ ገዳይ በሽታ መሆኑን ማህበረሰቡ ማወቅ እንዳለበትና ለዚህም የቅድመ ምርመራ ሂደቶች ጠቃሚ በመሆናቸው ትኩረት ተደርጎ ሊሰራበት የሚገባ በሽታ መሆኑን ጠቁመዋል። ደም ብዛት በመለካት ላይም እዛ ጋር እንኳን በጣም እንትን የወረደ ነው አመለካከቱ። እዛ ስናየው የሚከታተል አይመስልም። ምን በርደን አለው እዚህ ጋር እንትና የለውም። ሴቶች ላይ የሚያጋጥመው በብዛት በእርግዝና ሰዓት ነው የሚታወቀው። ህፃናት ላይ ደግሞ አይታወቅም። ቶንሲል ተብሎ እንደተገለጸው ቶንሲል እየተባለ እሱን ነው የሚያክሙት። ከጊዜ አንጻር ግን
እየመጣ የሚመጣውን በሰፊው የልብ ችግር ነው የሚያጋጥማቸው ለህፃናቶቹ እና ይሄ ተጠናክሮ ቢቀጥል ደስ ይለኛል። ኢላላ 2 እና ቀባባ የተሰኙ የተመረጡ የስንዴ ዝርያዎች የማስፋፋት ስራ እየተሰራ ነው ተባለ። የትግራይ ግብርና ምርምር ኢንስቲትዩት የጻዕዳ አምባ ወረዳ በሐንጎዳ ቀበሌ 149 አርሶ አደሮች የዘሩትን ኢላላ 2 እና ቀባባ የተሰኙ የስንዴ ዝርያዎችን ለማስፋፋት እየሰራ መሆኑን አስታወቀ። ዝርያዎቹ የተሻለ ምርት የሚሰጡና ድርቅን የሚቋቋሙ በመሆናቸው ወደ ሌሎች አርሶ አደሮችን ለማስፋት እንደሚጥርም አርሶ አደሮቹ ተናግረዋል። የተመረጡ የሰብል ዝርያዎች የዘር ብዜቱ ኤፍኤስ ፕሮጀክት የተተገበሩት ሲሆን በትግራይ ግብርና ምርምር ኢንስቲትዩት ማዕከል ተዘጋጅቶ የሚቀርቡ መሆኑም ተመላክቷል። እስካሁን 16 ሄክታር መሬት የተመረጡ ዝርያዎችን የተሸፈነ ሲሆን ከ1 ሄክታር እስከ 25 ኩንታል ምርት እንደሚጠበቅም ባለሙያዎች ተናግረዋል። እነዚህ የተመረጡ የሰብል ዝርያዎች ከመምጣታቸው በፊት አርሶ አደሮቹ በሄክታር ከ11 እስከ 13 ኩንታል እያገኙ እንደነበርም ተገልጿል። ዘገባው የባልደረባችን ተስፋ አዝጌ አስቤ ነው። በመጨረሻም የውጭ ዜና ሐማስ በጋዛ ያለው ጦርነት ለማቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያዘጋጁትን ባለ 20 ነጥቦች የሰላም እቅድ እንደሚቀበል አስታወቀም። ቡድኑ በፍልስጤም ብሔራዊ መግባባት ላይ የተመሰረተ በአረብና በእስላማዊ ድጋፍ የጋዛ ሰርጥ አስተዳደርን ለፍልስጤም ነጻ አካል ለማስረከብ ዝግጁ መሆኑን ተናግረዋል። የቢቢሲ ዘገባ ብርቱካን ጌታዬ። የፊልስጤም ነጻ አውጪ እንደሆነ የሚነገረው የሐማስ ታጣቂ ቡድን በዶናልድ ትራምፕ የቀረበውን የሰላም ስምምነት እቅድ መቀበሉን ገልጿል። ሐማስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ ላይ ለ2 ዓመታት ያህል ያካሄደችው በርካቶች ያለቁበትና ጋዛ ወደ አመድነት የተቀየረችበትን ጦርነት የተኩስ አቁም እቅድ በርካታ ክፍሎቹን እንደሚቀበል ተናግሯል ሲል አልጀዚራ ዘግቧል። ሐማስ ጦርነቱን ለማስቀረት ትራምፕ ባወጡት ባለ 20 ነጥቦች እቅድ ላይ ምላሹን አስረክቧል የሚል መረጃ ከአመራሮቹ እንዳገኘ የገለጸው አልጀዚራ ቡድኑ የትራምፕን እቅድ አፋጣኝ የተኩስ አቁም ጥያቄ ማለትም የቀሩትን 48 የእስራኤል ምርኮኞች ልውውጥ፣ በዓለም አቀፍ አካላት የሚመራ የሽግግር መንግስት መመስረትና የሐማስ ትጥቅ ማስፈታትን የሚጨምሩ ቅድመ ሁኔታዎችን በብዛት መቀበሉን በአስታራቂዎች በኩል ወደ ድርድር ለመግባት ዝግጁ መሆኑን ገልጿል ብሏል። ቡድኑ በተጨማሪም በፊልስጤም ብሔራዊ መግባባት ላይ የተመሰረተና በአረብና እስላማዊ ድጋፍ የጋዛ ሰርጥ አስተዳደርን ለፊልስጤም ነጻ አካል ለማስረከብ ዝግጁ መሆኑን አስታውቋል። መግለጫው የወጣው ትራምፕ በትሩዝ የማህበራዊ ገጻቸው ላይ እስከ እሁድ ስምምነት ላይ ካልተደረሰ በሐማስ ላይ ማንም ከዚህ በፊት አይቶት የማያውቀው ውድቀት እንደሚገጥመውና ሁሉም ነገር ሲኦል እንደሚሆንበት ከገለጹ በኋላ ነው። በተያያዘ እስራኤል በጋዛ ያለውን ጦርነት ለማቆም የትራምፕ እቅድ የመጀመሪያ ደረጃን ተግባራዊ ለማድረግ በዝግጅት ላይ መሆኗን ገልጻለች። የትራምፕ የጋዛ እቅድ የመጀመሪያ ደረጃ አፋጣኝ ትግበራ ለማድረግ እየተዘጋጀ ነው ካለ በኋላ መንግስት ወታደራዊ ኃይሉን በጋዛ ውስጥ ያለውን ጥቃት እንዲቀንስ መመሪያ ሰጥቷል ሲል የእስራኤል ጀሩሳሌም ፖስት ሚዲያ ዘግቧል። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግም አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም አሳስበዋል። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ሰላም